በዛሬው ጥበብን ከቁርአን ፕሮግራማችን በአላሁ ጀለ ወዐላ ቃል ውስጥ በቁርአን ውስጥ የተጠቀሰውን አስደናቂ ተክል አብረን እንመለከታለን። ዝንጅቢል ለምንድን ነው ቁርአን ውስጥ የተጠቀሰው? ምን አይነት ጥቅም ቢኖረው ነው? ሳይንስም ደግሞ ይህንን በተመለከተ ምን ላይ ደርሷል? السلام عليكم ورحمة الله وبركاته. يقول الحق سبحانه ويسقون فيها كأسا كان مزاجها زنجبيلا بوسطوام مالتن بجنة وسط كالكلوا زنجبيل بهونو يقابزالو ይላሉ። በውስጧም በጀነት ውስጥ ቀልቅሏ ዘንጀቢል በሆነችው ጽዋ ይጋበዛሉ ይላል ነው። እንዲሁም በተለያየ የቁርአን አንቀጽ ውስጥ ዝንጅቢል አላሁ ጀለ ወዐላ ሲጠቅስ እንመለከታለን። በጥንት ዘመን የነበሩ አረቦች በሚገርም ሁኔታ በመጠጣቸው ውስጥ ዝንጅቢልን በደንብ መጨመር ይወዳሉ። ዝንጅቢልን በመጠጣቸው ውስጥ ጨምሮ መጠጣት ይወዱ ነበር። አላሁ ጀለ ወዐላም ዝንጅቢልን ከጀነት ጸጋዎች ውስጥ ነው ብሎ በቁርአን ውስጥ ይነግረናል። በጀነት ውስጥ ካሉ ወንዞች ውስጥ አንዱ ሰልሰቢል ነውና ይህ የጀነት ወንዝ ከዝንጅቢል እንደተሰራ ነው የሚነገረው። ታዲያ ይህ እንዲህ በእስልምና በቁርአን ውስጥ ትልቅ ቦታ የተሰጠው ተክል ምን አይነት ጥቅም ለሰው ልጅ ሊኖር ይችላል ብለን ስንመለከት ሳይንስ የሚገራርሙ ነገሮችን ይነግረናል። በዝንጅቢል ውስጥ ከ400 በላይ የሆኑ የኬሚካል ውህዶች ይገኛሉ። በውስጡ ጂንጅሮል እና ሾጋኦል የሚባሉ ንጥረ ነገሮች የሚገኙ ሲሆን የዘንጀቢል የምናውቀው የሚለበልበውን ጣዕም የሚፈጥሩትና ለመድኃኒትነት የሚጠቅሙት ዝንጅቢል ለመድኃኒት እንዲጠቅም የሚያደርጉ ንጥረ ነገሮች በዋነኝነት እነዚህ ሁለቱ ናቸው። ሌላው ደግሞ ሳይንስ ዝንጅቢልን የጨጓራና የአንጀት ወዳጅ ብሎ ይጠራዋል። ይህም ዝንጅቢል ለምግብ መፈጨት እንዲሁም ጨጓራ ውስጥ ላሉ አሲዶች፣ ጋዞች ማስወገድና ማቅለሽለሽን ስለሚከላከል ነው። ሌላው ደግሞ አንቲ ኢንፍላሜተሪ ነው። በሰውነት ውስጥ ያሉ ህመሞች፣ ማሳከክ እንዲሁም ቁስሎች ለእንዲህ አይነት ነገሮች በሰፊው ሲጠቀሙት እንመለከታለን። ይህ መረጃ በዘፈቀደ የተነገረ ሳይሆን በዓለም አቀፍ ያሉ ተቋማት በጥናት የደረሱበት እውነታ ነው። WHO የዝንጅቢል የማቅለሽለሽ ሁኔታና ቅድም እንደጠቀስ ነው የምግብ መፈጨትን ፕሮሰስ እንደሚያፋጥን እንዲሁም ማቅለሽለሽን እንደሚከላከል የተፈጥሮ መድኃኒት ነው ሲል እውቅና ሰጥቶታል። NCBI የአሜሪካ ብሔራዊ የባዮቴክኖሎጂ መረጃ ዝንጅቢል ውስጥ ያለው ንጥረ ነገር የካንሰር ሴልን መግደልና የካንሰር ሴልን መከላከል እንደሚችል የተለያዩ ጥናቶችን አውጥቷል። በጀነት ውስጥ ሰዎች የፈለጉትን ያህል ይጠጣሉ፣ ይበላሉ። ችግርና ጭንቀት የለም። አላሁ ጀለ ወዐላ ጀነት ውስጥ ዝንጅቢል አለ ሲለን ምን ሊል ፈልጎ ነው ካልን ሕክማው ግልጽ ነው። በጀነት ውስጥ የተጠቀሰ ነገር ዱንያ ላይ አላሁ ጀለ ወዐላ አለ ብሎ ዱንያ ላይ ካመጣው ይህ ነገር ትልቅ ለሰው ልጅ ጥቅም እንዳለውና ምንም አይነት ጉዳት እንደሌለው መረዳት መቻል ነው ማለት ነው። ይህ አይነት ውቅረት በእርግጥም በአጋጣሚ የመጣ አይደለም። ልክ ሁልጊዜ እንደምንለው እኛ ከፈቀደንና አይናችንን ከከፈትን አላሁ ጀለ ወዐላ የፈጠራቸው እያንዳንዱ ፍጥረተ አደም በውስጡ የአላህን አንድነት የሚያሳዩን ኃይል አላቸው ማለት ነው። አሰላሙ አለይኩም ወረሕመቱላሂ ወበረካቱ።